አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። የሲልቨር ፕላን በአመት 200,000 ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400,000 ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። በአመት 400,000 ብር ክፈለኝ ካልከኝ ለምን ብዬ ላይክ ጠይቀሃለሁ። ቀደም ያልኩህ ነገር እንዳለ ሆኖ ማለት ነው። ከገንዘቡም ከምኑም በላይ የኔ ሚስጥር ይጠበቅልኛል ወይ ነው የምጭነው አፕሊኬሽን ስልኬ ውስጥ ገብቶ ምን አይነት ነገሮችን ከኔ ይወስዳል? ስልክ ቁጥሬን ኢሜይሌን ብቻ ነው የሚፈልገው ወይስ ሌሎችንም አፖች ያገኛል፣ ኮኔክት ያደርጋል፣ ሚስጥሮችን ይወስዳል፣ ሚስጥሮችን ለሌሎች አሳልፎ ይሰጣል የሚለው የሚሸጠው ነገር ማን ነው? አንተ ስለሆንክ ማለት ነው። ስለዚህ ያው ራሳችን እንሸጠን ነው። ያ ማለት ስልክ ቁጥራችንን፣ ኢሜይል አድሬሳችንን፣ የፊዚካል አድሬሳችንን፣ ከዛ ፊታችንን፣ ፎቶአችንን እንግዲህ አዶናይ ላይ ሌላ ችግር ይዞበት እንደማይመጣ ተስፋ እናደርጋለን። ምክንያቱም ሰዎች አንተን አምነን ነው ይሄንን ያደረግነው፣ አንተን አምነን እንደዚህ ሆነናል፣ እንደዚህ ተበድለናል የሚያስብሉ ነገሮች ከተፈጠሩ ዞሮ ዞሮ እንግዲህ አዶናይ መጠየቁ አይቀርም። ሌላ ሶሻል ሚዲያ አፕሊኬሽኖች ገንዘብ አይከፍሏችሁም እኛ እንከፍላችኋለን የሚል ነው አይደል? አይ ይከፍሉናል። ሌላ ሶሻል ሚዲያ አፖች እኮ ገንዘብ ይከፍሉናል። እውነት ነው አይደል? አዶናይ ከሚሰሩት ማስታወቂያ ከገንዘቡ ጥቅም ውጪ ጥርት ያለ ነገር ምላሽ ይሰጣል። ወደ የሚቀጥለው መረጃችን እንውሰዳችሁ። የሚቀጥለው መረጃችንም እንግዲህ ከሰሞኑ በርካቶችን እያነጋገረ ያለ በርካቶች በመልካም ጎኑ የተቀበሉት ይበል የሚያሰኝ ነው ያሰኘ አንድ ጉዳይ አለ። ይኸው ምንድነው? ኢትዮጵያዊ የሆነ እንደ ቲክቶክ እንደ ሌሎች ማህበራዊ ሚዲያዎች የሚያገለግል ለኢትዮጵያውያን በተሻለ ክፍያ የሚፈጽም አንድ አፕሊኬሽን ይፋ ሆኗል። ይህ አፕሊኬሽን ሲድሮ ይባላል። እንግዲህ ብዙዎቻችን እንዳየነው እንደሰማነው ከቅርብ ጊዜ ወዲህ እጅግ በጣም እንግዲህ ዝነኛ የሆነ የመጣው መልካም ነገሮችን እየሰራ ያለ አንድ ቲክቶከር አለ። እሱም አዶናይ ነው። በአዶናይ አማካኝነት ይፋ ሆኗል። የዚህ የአፕሊኬሽን ወይም ደግሞ መተግበሪያ ባለቤትም እንደሆነ ተናግሯል፣ ድርሻ እንዳለውም ተናግሯል። እና ይህንን አፕሊኬሽን አስመልክቶ የተለያዩ ሀሳብ አስተያየቶች እየተሰጡ ነው። እንግዲህ እኛ መጀመሪያ ማለት የምንወደው በሀገራችን እንደዚህ አይነት አፕሊኬሽኖች መሰራታቸው ይበል የሚያሰኝ ነው። እጅግ በጣም ደስ የሚያሰኝ ነው። በርካታ ሀገሮች ይህንን ነገር እያደረጉት አይደለም። የተወሰኑ ሀገራት እንግዲህ የተለያዩ መተግበሪያዎችን ያበለጽጋሉ፣ እኛ ሀገርም በልጽጓል። ነገር ግን እንደ ቲክቶክ ያለ ለምሳሌ አፖች በተለያዩ ሀገራት ብዙ እንትን የላቸውም፣ ብዙ ሲስተዋወቁ አንሰማም። የተለያዩ ሀገራት እንግዲህ እንደዚህ አይነት ነገሮችን እንትን እያሉ አይደለም። በእኛ ሀገር በእኛ ኢኮኖሚ አፍሪካ ውስጥ ምስራቅ አፍሪካ ላይ ያለች ደሃ የምትባል ሀገር ኢኮኖሚያ ላሽቋል፣ እንትኗ ጥሩ አይደለም የሚባል ሀገር በዚህ ልክ አንድ አፕሊኬሽንን ሰርቶ በቃ ለሀገራችን የሚመጥን ኢትዮጵያውያንን የሚጠቅም ተብሎ ሲሰራ ምስጋና ነው መቅረብ ያለበት። በነገራችን ላይ ከዚህ በፊትም ብለናል፣ ማህበራዊ ሚዲያ ላይ የሚደረጉ በተለይ የአይሾ ስፒድ ወደ ኢትዮጵያ መምጣት የኢትዮጵያን ገጽታ በጣም በብዙ ለውጦታል ብለን አንስተናል። እና እንደዚህ አይነት ነገር መሰራታቸውም የኢትዮጵያን ገጽታ በብዙ መለወጥ የሚችል ነገር አለው ብዬ አምናለሁ። እና ስለዚህ አፕሊኬሽን ያለ አንተ ምልከታ ምንድን ነው የሚለውን ንገረኝና ስለ አፕሊኬሽኑ አንዳንድ ነገሮች እናነሳለን። ጥሩ። ግን እኔ አሁን አፕሊኬሽኑ ስታነሳ መጀመሪያ ላይ የሆነ ብዙ ቦታዎች ላይ ሌሎች ሀገሮች ላይ የራሳቸው የሆነ የለም ብለሃልና ለምን የሆነ ይመስላል እንደዛ? አሁን ኢቨን ትልልቅ የሚባሉ ሀገራት ላይ ራሱ
ዓለም ላይ የተወሰኑ አፕሊኬሽንስ ናቸው እነዚህ ሶሻል ሚዲያ ፕላትፎርም የሚባሉት ማለት ነው። እና የተወሰነ የሆኑበት ምክንያት ለምን ይመስላል? ላይክ ኤኒ ካንትሪ ለምሳሌ ተነስቶ ከኢትዮጵያ የተሻለ ሳውዝ አፍሪካን ለምሳሌ ብንወስድ ለምን እንደ ሲድሮ ነው አይነት የላቸው? ሲድሮ ምንድነው ብዬ ለምሳሌ መጀመሪያ እንደ ሀገር ጥሩ ነው ብዬ ያሰብኩበት ነገር ምንድነው? አይ ለምን የለም ብለህ ታስባለህ ነው የምልህ። ወደ እንትኑ ከመግባት የለም ስልህ ጥሩ ፖይንት ነው። የለም ስልህ ሁሉም ጋር የለም አይደለም። አንዳንድ ሀገራት እንደዚህ አይነት ነገሮችን አይሰሩም። ለምሳሌ ደቡብ አፍሪካ ውስጥ ሊኖር ይችላል እኮ። ምክንያቱ ምን ይሆናል ብለህ ታስባለህ ነው የምልህ። እንደዛ ማይሰሩበት ምክንያት ለምን? አሁን ላይክ አንድ የቻይና አፕሊኬሽን ቲክቶክ ወይ ደግሞ የአሜሪካ ሲሊኮን ቫሊ ውስጥ የተሰሩ እና ፌስቡክ፣ ኢንስታግራም ምናምን ብቻ ለምን አጥለቅልቀው ማርኬቱን ያዙት? ለምን በየአገሩ መቼም ጠፍቶ አይደለም፣ ብሬኑ ሳይኖር ቀርቶ አይደለም። እና በእርግጥ ብዙ መልሶች ነው የሚኖሩት። አንተም የምትመልሰው መልስ ትክክል ነው፣ ሁሉም ሰው የሚመልሰው መልስ ትክክል ነው። አይ ቲንክ የሚሆነው ምን መሰለህ፣ አንደኛ እንደዚህ አይነት አሁን ስታየው አሁን ሲድሮ የሚባለውን አፕ ስታየው የእንትንን ኮፒ ነው ያደረገው የሚመስሉት አይደለ? it looks like በቃ ቲክቶክን ነው የሚመስለው። ስለዚህ እኔ እንደውም ፍራቻዬ ምንድነው እነዚህ አሁን ያው ትንሽ ማርኬት የያዘ ነው ምናምን ብለው ለመጀመሪያ አካባቢ ዝም ሊሉት ይችላሉ። ግን አንድ ላይን ኮዲንጉ ላይ አንድ ላይን ኮፒ ካረጉ ወይ ደግሞ የሆነች ፊቸር እቺ ቲክቶክን የምትመስል ፊቸር ነች ብለው ቲክቶክ ከከሰሳቸው ድምጥ ማጣቸው ነው የሚጠፋው። እና ብዙ ጊዜ ኦሪጂናል ሆኖ የመውጣቱ ነገር ከባድ ስለሆነ ነው አሁን ዓለም ላይ ያሉ እንትኖች በቃ ውስን ሆኖ የምታያቸው። በቃ ወይ ደግሞ ምን ያደርጋሉ እነሱ ጋር የሌለ አዲስ ነገር አመጡ ብለው ሲያስቡ ይጠቀልሏቸዋል፣ ወደ እነሱ ይውጧቸዋል፣ በቃ ያመጧቸው ይበሏቸዋል። ልክ እንደ ትልቅ ሻርክ ናቸው የሚሆኑት። እና ለሀገር ውስጥ ማርኬት ግን ዓለም ላይ የተለቀቀ አፕ ነው። እኔ የሆነ እንትኑን ሳየው ዳውንሎድ አድርጌው ነበረ እና ዝም ብዬ የተወሰነ እስቲ ብራውዝ ላድርግ ማለት ፍጥነቱ ማለት ነው። አሁን አንተ የምትፈልገው ከአንድ አፕሊኬሽን በቃ ገባ ብለህ ላጥላጥ በቃ ወደ እንትን ስዊች ስታደርግ ወደዚህ ምናምን የሆነ ሰርች አድርገህ የሆነ የምትፈልገው ምናምን እያየው ያንን ለማድረግ ሞክሬ ነበር ይሄን ፕሮግራም እንደምንሰራ ከነገርከኝ በኋላ። እና የኢንተርኔት ኤረር አለ ይለኛል፣ ኔትወርክ ኮኔክሽን ኤረር አለ ይላል፣ ስታክ ያደርጋል፣ ተመልሶ ይወጣብኛል፣ ከዛ ወር ደግሞ ብላንክ ፔጅ ያሳየኛል። እንትን ነገር ሆኖ ነው ማይ ኤክስፒሪየንስ የመጀመሪያ ኤክስፒሪየንሴ እንትን ነው እንትን ያለ ነበረ። እንደፈለኩት አይነት ሁኔታ አልነበረም፣ ማለት እንደ የጠበቅኩት አይነት ሁኔታ ሆኖ አላገኘሁትም። ያው ይሄን ያበለጸጉት ሰዎች አፕል ውስጥ ኢንቪዲያ ውስጥ ኢንቴል ውስጥ የሰሩ ሰዎች ያሉበት ነው የሚል እንትኖች አይቻሉ። አይ ቲንክ ሸቱም ኢንተርቪው አድርጎት ነበር መሰለኝ ሰውየውን ያበለጸገውን ሰውዬ። እና እውቀቱ እንደሚኖራቸው አልጠራጠርም። ግን እነሱ ታርጌት አድርገው የመጡት ምንድነው አገር ውስጥ ያለን ክሪኤተር በቃ ሚሊዮነር እናርጋችሁ ብለው ነው አይደለ የመጡት። አሁን አይ ሚን እሺ ሚሊዮነር እንትኑ ቋንቋው ያው ግነት ነው፣ ጆሮ ይዛል፣ በዛ ብቻ እንውሰደው እንጂ መቼም ሚሊዮነር የሆነ እነሱ ራሳቸው ገና ሚሊዮነር ለመሆን እነሱም እየሞከሩ ነው ብዬ ነው ማስበው። ለምን ይሄ እንደዚህ አይነት እንትን ብዙ ዕውቀትና ገንዘብ የሚፈጅ ጉዳይ ስለሆነ ማለት ነው። ከዛ አልፈን ግን አሁን የሞኔታይዜሽን እንትኑን ስናየው እነሱ እያደረጉ ያሉት በቻፓና ቴሌብር ሰው እና ምናምን ቲፕ እንዲያደርግ ገንዘብ እንዲሰጥህ የሚል ነው። አሁን ሞኔታይዜሽን እንትኑን በቃ ብዙ አልተመቸኝም።
ለምሳሌ ያልተመቸኝ ለምሳሌ እኔ ፌስቡክ ላይ ወይ ደግሞ ዩቲዩብ ላይ ስንሰራ ዩቲዩብ አሁን እንደውም የሆነ ቲፕ የሚል የሆነ ጊዜ ላይ ያመጡት አለ። ከዛ በፊት ግን ምንድነው የሚሉት ኦኬ እኛ ጋር ልቀቅ ቪዲዮህን ከዛ ቪዲዮ የኛ ኮሚኒቲ ጋይድላይን የሚተላለፍ አይሁን ከዛ አንተ ቪዲዮ ላይ እኛ ያመጣነው ማስታወቂያ አሳይተንልህ የሆነ ሼር እንከፍልሃለን ነው። ስለዚህ እኔ አሁን በድጎማ ላይ ሳይሆን እንትኔ በእርግጠኝነት ዩቲዩብ ፓርትነርስ ፕሮግራም ውስጥ እንድገባ የሚያደርገኝ መስፈርት አሟላና ወይ ሰብስክራይበር ካውንት ሊሆን ይችላል ቪው ካውንት ያንን ካሟላው በኋላ then I get that ያን ካገኘው በኋላ ግን ኮንሲስተንት መሆን ነው የሚጠበቅብኝ ኮንሲስተንት የሆነ ገንዘብ የማገኝበት መንገድ ይመጣል። ይሄኛው ግን I mean የሆነ ቲፕ ብዙ ሰው እኮ ቲፕ ማድረግ አይወድም ማለት የሆነ ኢቭን አይተነው አሁን የእንትኖች ምንድናቸው ይሄ የገንዘብ ማሰባሰቢያ ፕሮግራሞች ምናምን ሲመጡ ብዙ ጊዜ የሆነ በጣም ውስን ሰው ነው አይደለ ጎፈንድሚ ተከፍቶ ጎፈንድሚ ላይ የሚሳተፈው 100,000 ሰዎች 200,000 ሰዎች ጋር 1 ሚሊዮን ሰው ጋር የደረሰ ቪዲዮ ጎፈንድሚው ላይ 400 ሰው 500 ሰው ብቻ ነው የሚሳተፈው። ምክንያቱም እንደዚህ የሰጪ ልብ ያላቸው ሰዎች በጣም ውስን ጥቂት ስለሆኑ ማለት ነው። እና ይሄ የሞኔታይዜሽን መንገዱን ገንዘብ የምታገኝበት መንገድ በሰው ቲፕ በሚያረግህ ትንሽ እንትን ሆኖብኛል ማለት የሆነ በጣም የምትተማመንበት አይነት ነገር ስላልሆነ ማለት ነው። እና ድጋሚ ደግሞ አፕሊኬሽኑ ላይም የሆኑ በቃ ውስጥ ገብተህ የምታየው ነገር እኔ ለምሳሌ ቲክቶክ ላይ የማየው ከሆነ ቲክቶክ ላይ ኦልሬዲ ራሳቸውን ቢልድ መስርተው ያሉ ሰዎች አሉ። ኢትስ ፎር ፍሪ አይደለ አፕሊኬሽኖች ሲፈጠሩ ሁሉም በነፃ ናቸው። በነፃ ዳውንሎድ አድርጌው ቲክቶክን ግን ማይ ፌቨራይት እምላቸውን ኦልሬዲ እየተከተልኳቸው እያየኋቸው ያሉት አሉ። ስለዚህ እኔ ከቲክቶክ ወደ እናንተ እንድመጣ ምንድነው ምን የተለየ ነገር አለ? ገባበል ላይክ ቲክቶክ ላይ በፍጥነት ላጥላጥ እያረኩኝ ማየት የምችል ሆኜ አንተ ጋር ስመጣ ፍሪዝ የሚያደርግብኝ ከሆነ ለምን መጣሁ አንተ ጋር በአገር ለአገር የሚለው እንትን ላይክ ፍሪ ማርኬት ነው ዓለም ላይ ነው ማርኬት የሚሸጠው በአሁኑ ሰዓት እና it doesn't really matter like ማን የሚስራው ማን ነው። ትክክል ልክ ነው። እዚህ ጋር ቅድም እንግዲህ እንዳልከው ነው የተወሰነ ነገር ለአድማጭ ተመልካቾቻችን እንንገራቸው ምናልባት ኢንፎርሜሽኑ ከሌላቸው ኢንፍራቴክ ሶፍትዌር ሰርቪስ እንግዲህ የተባለ ድርጅት ነው ሲድሮ የተሰኘ አዲስ የሶሻል ሚዲያ መተግበሪያን ያስተዋወቀው። የድርጅቱ ቅድም እንዳልነው ባለድርሻና የድርጅቱ ባለድርሻ የሆነው ቲክቶከር አዶናይ እንደገለጸው ከሆነ ይህ መተግበሪያ ኢትዮጵያ በራሳቸው የዲጂታል መድረክ እንዲገኙና የፈጠራ ስራዎቻቸውን እንዲያጋሩ ታስቦ የተዘጋጀ ነው። መድረኩ በተለይ ለቪዲዮ ይዘት አቅራቢዎች አዲስ የገቢ ምንጭ ይዞ መምጣቱን ገልጿል። ይህ አዲስ መድረክ ተጽዕኖ ፈጣሪዎች በቀጥታ ስርጭት ወይም ላይቭ ላይ ተከታዮቻቸው ስጦታዎችን ወይም ጊፍት እንዲሰጧቸው የሚያስችል ሲሆን ክፍያውም በሀገር ውስጥ በቀላል ክፍያ ስርዓት ቅድም ልክ አንተ እንዳልከው በቴሌብር ወይም በቻፓ መፈጸም ያስችለዋል። ይህም ልዩ ያደርገዋል ተብሏል። ምክንያቱም ቲክቶክ በሀገር ውስጥ ክፍያ የለውም እንደሚታወቀው። ስለዚህ በዛ የተለየ እንደሆነ ለማስረዳት ሞክረዋል። ኢትዮጵያ ውስጥ በአሁኑ ሰዓት ከ7 እስከ 10 ሚሊዮን የቲክቶክ ተጠቃሚዎች አሉ ተብሎ ይታሰባል። እጅግ በጣም ትልቅ ቁጥር ነው፣ ትልቅ ማርኬት ነው። ይህም ማርኬት እንግዲህ ሼር ለማድረግ አስበው ይመስለኛል ይህንን ሲድሮ የተሰኘን አዲስ አፕሊኬሽን ወይ አዲስ መተግበሪያን ይፋ ያደረጉት። እንዳልኩት ግን አንተም እንዳልከው ራሱ አፕሊኬሽኑ የራሱ የሆኑ ቋሚ የሆኑ የሚመስሉ ችግሮች አሉት። አንድ ቪዲዮ አለ እንግዲህ ጻድቃን ይሄን ቪዲዮ ያሰማናል። ከዛ በኋላ ተመልሰን ስንመጣ እናየዋለን ጉዳዩን። ቪዲዮ ምንድነው የሚለው ኢቭን
የሚገድባል። አሁን ለምሳሌ ቲክቶክ ላይ የተወሰኑ ሪስትሪክሽኖች አሉ። ይሄኛውም የራሱ የሆነ የበለጠ ከበድ ያለ ነገሮች አሉት የሚል ቅሬታዎችን ሰዎች አንስተዋል። ለሱ ምላሽ እንግዲህ ድርጅቱ ይፋ ያደርጋል ብዬ አስባለሁ ቪዲዮን እንደተመለከት ነው። ለማንኛውም ቪዲዮ ልኬልሃለሁ። አንድ ቪዲዮ አለ አንተ ጋር የላኩልህ። እሱን ቪዲዮ እንመልከተውና ከዛ ሌሎች ሀገራትስ ለምንድን ነው እንደዚህ አይነት ነገሮችን ቶሎ ቶሎ የማያበለጽጉት የሚለውን ጥያቄም ድጋሜ አንስተነው ማውራትም አለብን። ከዛ እንትን እንላለን። ቀጥታ ቪዲዮን እንመልከተውና ተመልሰን እንገናኝ። አዶናይ ሲድሮ ስለተባለው አዲስ አፕሊኬሽን ሲያብራራና የአፕሊኬሽን የኢትዮጵያ ኮንተንት ክሬተሮችን ሚሊዮነር የሚያደርግ የሀበሻ ቲክቶክ ነው ሲል ሰምታችሁታል። ነገር ግን ይህንን ከማመናችን በፊት እስኪ ከቴክኖሎጂው አንጻርና ስለ 400 ሺህ ብር ክፍያው እውነታውን እንመልከት። ለማነሳቸውም ነጥቦች አዶናይም ሆነ የዚህ አፕ መስራች ኢንፍራቴክ ሶፍትዌር ቢሮችሁ ጋብዛችሁን የዘለልኩት ነገር ካለ ለማረም ዝግጁ ነኝ። ሲድሮ አፕ ቀደም ሲል በአዲስ አበባ የዲጂታል ትራፊክ ስርዓትን በገነቡትና ከዚህ በፊት በአፕል ኒቪዲያ እና ኢንቴል ውስጥ ይሰሩ በነበሩ ልምድ ባላቸው ኢንጂነርስ የተቋቋመ ኢንፍራቴክ ሶፍትዌር ሰርቪስ የተሰራ ነው። እነዚህ ባለሙያዎች የኢትዮጵያ ኮንተንት ክሬተርስ የሚያጋጥሟቸውን ትልቁን ችግር ለመፍታት እየሞከሩ እሱ ምንድነው ከስራቸው ገንዘብ ማግኘት ወይም ሞኔታይዜሽን ነው። እንደ ቲክቶክ ወይም ዩቲዩብ ባሉ ዓለም አቀፍ መድረኮች ላይ አፍሪካውያን የውጭ ሀገር የባንክ አካውንት ከሌላቸው ወይም የፔፓል አቋራጮችን ካልተጠቀሙ በቀር ክፍያ ለማግኘት እንቸገራለን። ሲድሮ ግን ተከታዮቻችሁ በቴሌብርና ቻፕ አማካኝነት በቀጥታ በብር ቲፕ እንዲሰጣችሁ በማድረግ ይህንን ታሪክ ቀይሮታል። ነገር ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘው ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁም አንሊሚትድ ፖስቶች ለማድረግ የሚያስችል ክሬተር ፕሮ የሚባል ደረጃ አላቸው። ይህም በጣም አሪፍ ነው። ነገር ግን እውነቱን ለመናገር በጣም የሚያስደነግጡ የክፍያ አማራጮች አሏቸው። የሲልቨር ፕላን በአመት 200 ሺህ ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400 ሺህ ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። እንደ ዩቲዩብ እና ቲክቶክ ያሉ ዓለም አቀፍ ግዙፍ ኩባንያዎች ለኮንተንት ክሬተርስ 100% ነፃ ናቸው። ምክንያቱም አልጎሪዝማቸውን ለማንቀሳቀስና ተመልካቾችን አቆይቶ ለማስቀረት ከፍተኛ መጠን ያለው ኮንተንት ይፈልጋሉ። ሲድሮ ድርጅቶች ወይም ግለሰቦች በቀን ጥቂት ፖስቶችን ለማድረግ ብቻ 400 ሺህ ብር የሚያስከፍል ከሆነ ገና ከመጀመሩ በፊት የራሱን እድገት እያነቀው ይመጣል። አፕሊኬሽኑ ክሊንና ማራኪ ገጽታ አለው። ነገር ግን የሰብስክሪፕሽን ሞዴል አሳማኝ ማብራሪያ ያስፈልጓል ብዬ አስባለሁ። አይ ሆፕ ምላሽ እንደምትሰጡ። እንግዲህ እንደሰማነው ነው ናፍቴክ በሚል የፌስቡክ ላይ ፔጅ ላይ ናፊያዴት እንግዲህ ቴክኖሎጂ ላይ የሚሰራ ልጅ ነው ይሄንን ሀሳብ ያመጣው። እንዳልነው ቅድምም አንተ ያነሳው ፖይንት አለ። አንዳንዴ ማርኬቱን በምን ያህል ነው መታገል የምንችለው? ምክንያቱም እንደዚህ አይነት አፕሊኬሽንን ለመስራት የሚወጣው ወጪ ግልጽ ነው፣ ይታወቃል። ጊዜን ይፈልጋል። ትልቅ በጀት የሚጠይቅ ነው። በቀላሉ የምትሰራው ነገር አይደለም። ምናልባት አሁን ላይ ዘመኑ የቴክኖሎጂ ስለሆነ የተለያዩ ስራዎችን ስለሚሰራ እንደው በቀላሉ የሚሰራ ይመስለናል እንጂ እንደዚህ አይነት አፕሊኬሽኖችን እንደዚህ አይነት መተግበሪያዎችን ለመስራት እጅግ በጣም ጊዜ ተፈልጎ ትልቅ በጀት ተመድቦ የሚሰሩ ናቸው። ወደፊት ረጅም ጊዜ እንዲያገለግሉ ስለሚታሰብ ቅድም አንድ ጥያቄን አንስተልኝ ነበረ። ለምንድን ነው ሌሎች ሀገራት ይህን ነገር የማይሰሩት ብለህ ታስባለህ የሚል ጥያቄን አንስተልኛል። ትክክል ነው። በርካቶች ትልቅ በጀት በጅተው ዘላቂነት የሌለው ነገር ውስጥ ገብተው ትልቅ ሀገራዊ ኪሳራ መክሰር ስለማይፈልጉም ይመስለኛል። አንዳንዴ ደግሞ ማርኬቱን እኛ በምናበለጽገው ወይም ደግሞ እኛ በምንሰራው መተግበሪያ ማርኬቱን ሼር ማድረግ እንችላለን፣ ማርኬቱን ሰብረን መግባት እንችላለንስ ወይ ብለው ካላቸው አሁን ዓለማችን ላይ ካሉ መተግበሪያዎች እንደዚህ ተመሳሳይ መተግበሪያዎችን ስንሰራ ማርኬቱን ሰብረን መግባት እንችላለን ወይ የሚለውም ፍራቻ ይመስለኛል። እንግዲህ መስበር የሚችሉት የራሳቸውን የሆነ በጣም አንዴ የጠነከረ ግንብ የሆነ እጅግ በጣም የጠነከረ እርስ በራሱ የተያያዘ አሜሪካ ለምሳሌ ቲክቶክን የሚመስል ነገር ልስራ ብላ ሞክራለች። ባይዘው የተሰርቶ ነበረ ስታየው በቃ አልሆነም። ስለዚህ ያላት አማራጭ ምንድን ነው? ቲክቶክን መውሰድ። እንደምናውቀው አሜሪካ ድርሻ ወስዳለች አሜሪካ ላይ እና አሜሪካን የምታክል ሀያል ሀገር ሰብራ መግባት ያልቻለችውን እንትን እንደ ኢትዮጵያ ያሉ ትናንሽ እንግዲህ እድገት ላይ ጥሩ የሚባል እድገት ነው። ጥሩ ነው መሞከሩ፣ ጥሩ ነው መታየቱ። ግን ማርኬቱን በዚህ ልክ ተሰብሮ ገብቶ ተጠቃሚ ሀገርንም ህዝብንም
የአፕሊኬሽኑንም እንግዲህ ተጠቃሚ ማድረግ ይቻላል ወይ የሚለው ጥያቄ ሲነሳ ነው እንግዲህ ጥያቄዎች የሚያጭሩት። እንደሰማነው ነው ይህ አፕሊኬሽን ወደፊት የተለያዩ ክፍያዎችን ይጠይቃል። ከ200 እስከ 400 ሺህ አካባቢ ክፍያዎችን መክፈል አለበት ቪዲዮ ለመስራት። እንግዲህ ክፍያን ይጠይቃል ነው እንደሰማነው ከሆነ። ይህንን በደንብ ማብራሪያ የሚፈልግ ልጁም ጥያቄ ነው የጠየቀው እና 200 ሺህ 400 ሺህ በአመት እኔ እንደ ክሬተር ለብሮ የምከፍለው እንደዚህ አይነት ነገሮች አሉትና እሱ ራሱ ሌላ እንግዲህ እንዳልኩ ተጠቃሚውን ከመጥቀም ይልቅ ራሱ አፕሊኬሽኑን የመሰረቱትን ወደ መጥቀም ሚዛኑን የደፋ የሚመስል ነገር አለውና ለዚህ ትልቅ ማብራሪያ ይፈልጋል። መልስ ትሰጡኛላችሁ የሚል ጥያቄን አንስቷል። በነገራችን ላይ ይሄንን መተግበሪያ ይፋ በሆነ አፕ ስቶር ላይ እንደዚሁም ደግሞ ፕሌይ ስቶር ላይ እንደተጫነ ከ100,000 ሰዎች ወዲያው በአንድ ቀን አካባቢ 100,000 ሰዎች በላይ ዳውንሎድ አድርገውታል። እንግዲህ ይሄም አዶናይ ተጽዕኖ ፈጣሪ መሆኑ ይታወቃል። የሱ መኖርን ተከትሎ ሰዎች ትረስት አላቸው። ብዙ ጊዜ እንግዲህ ሰዎች ተጽዕኖ ፈጣሪዎችን ታዋቂ ሰዎችን ትረስት በማድረግ ነው እንደዚህ አይነት ነገሮች ላይ የሚሄዱትና ይሄም ነገር ዞሮ ወደ ኋላ ላይም እንግዲህ አዶናይ ላይ ሌላ ችግር ይዞበት እንደማይመጣ ተስፋ እናደርጋለን። ምክንያቱም ሰዎች አንተን አምነን ነው ይሄንን ያደረግነው፣ አንተን አምነን እንደዚህ ሆነናል፣ እንደዚህ ተበድለናል የሚያስብሉ ነገሮች ከተፈጠሩ ዞሮ እንግዲህ አዶናይ መጠየቁ አይቀርም። ሶሻል ሚዲያ ፕላትፎርሞች እንትን ናቸው፣ ነፃ ናቸው ዓለም ላይ እንደምናውቀው አይደለም። እና ነፃ የሚሆኑበት ምክንያት የሚሸጠው ነገር ማን ነው? አንተ ስለሆንክ ማለት ነው። ስለዚህ ያው ራሳችንን ሸጠን ነው። ያ ማለት ስልክ ቁጥራችንን፣ ኢሜል አድሬሳችንን፣ የፊዚካል አድሬሳችንን፣ ከዛ ፊታችንን፣ ፎቶአችንን በቃ ጓደኞቻችንን ካካተትን ፎቶ ላይ የነሱ ማንነት ሸጠን ነው በቃ ማለት that is the price። እና ግን ያው ያናውቀን ነው የምትገባው። በቃ ሶሻል ሚዲያ ማይፈልጉ አሉ፣ ከፈለክ ደግሞ በዛ መልክ ትገባለህ። ሶሻል ሚዲያ አፕሊኬሽን ከፍተህ ግን ክሬተር ለመሆን በአመት 400,000 ብር ክፈለኝ ካልከኝ ለምን ብዬ ላይክ ጠይቃለሁ። ቅድም ያልኩህ ነገር እንዳለ ሆኖ ማለት ነው። በደንብ ኤስታብሊሽድ የሆኑ የተረጋጉ ምንም አይነት ችግር የሌለባቸው ኤኒ ታይም ገብቼ በነፃ ቪዲዮ ላይቭ መግባት ቪዲዮም ከአንድ በላይ አሁን አዶናይ ለምሳሌ ቲክቶክ ላይ 150 ቪዲዮ በአንድ ቀን ለጥፍ ያውቃለሁ ምናምን ብሎ ሲያወራ ኢንተርቪው ላይ ተነዋል አይደል? ሶ ሲድሮ ላይ ስንት ነው 150 ቪዲዮ ለመስራት ስንት? ቻሌንጅ አስጀምሯል። ሲድሮ ላይም ቻሌንጅ አለው፣ ሽልማት 100,000 ብር አካባቢ የሚያስገኝ ቻሌንጅ አስጀምሯል እኮ። አሁን ቅድም ባየነው ቪዲዮ መሰረት በቀን 3 ቪዲዮ 400,000 ብር በመከከብ በቀን 3 ቪዲዮ የሚል ግራ የሚያጋቡ እንትኖች አሉ። እንዳለው ባግ ሊሆን ይችላል። እሺ እሱን በዛ እንትንም በለው። ከዛ ውጪ ግን ቀደም ያልከው በቃ ሀገራት ለምንድን ነው ማያበለጸጉት? ምክንያቱም በቃ መቋቋም ወይ ደግሞ እንትን ማለት ስለማይችሉ ማለት መፎካከር የሚችሉበት አቅም ስለሌላቸው። ስለዚህ the only አማራጫቸው ምንድነው? ወይ ኢንተርኔትን መዝጋት ወይ ደግሞ የውጭ አሁን ቻይና ምንድነው የምታደርገው? ቻይና ውስጥ ኢንስታግራም መጠቀም አትችልም፣ ፌስቡክ መጠቀም አትችልም፣ ዩቲዩብ መጠቀም አትችልም እኮ አይደል? ሶ ያን ሁሉ ህዝቧን ይዛ ራሷ እያበለጸገች ለህዝቦቿ ትሸጣለች። ሶ አምባገነን መሆን ያለበት ወይ ደግሞ በጣም እንዴት ነው እውቀትህ ከፍተኛ የሆነ ቴክኖሎጂ ከፍተኛ የሆነ ደረጃ ላይ መድረስ አለበት እና ሶ ያ ነውና I wish like I mean የተሻለ ነገር እንዲሆን እመኛለሁ። እኔ ስኬፕቲካል ነኝ፣ ምክንያቱም ዳውት አለኝ። ይሄ ቀላል ነገር አይደለም። አሁን ለምሳሌ when you ask ቪዲዮ ሰሚት አድርጉ ስትል ያንን ሁሉ ፋይል ስቶር የምታረግበት ሰርቨር ያስፈልጋል። ገባ? ሶ ያን ሰርቨር ቀላል ነገር አይደለም። አሁን እንግዲህ ተመልካቾቻችን ገብታችሁ የፌስቡክን ሰርቨሮች ብላችሁ እንትን በሉ የሆነ ኔቫዳ ዴዘርት ላይ ምናምን በቃ የሆነ
አገር ቂጥ የሚያክል እንትን ላይ ነው ያላቸው ሰርቨሮቻቸው ማለት ነው ሶ ይሄ ሁሉ ቢሊየን ሰው የሚጠቀምባቸው እንትኖች ስቶር የሚያደርጋቸው ዳታዎች እንዳሉ እነዛ ሰርቨር ላይ ስለሚቀመጡና በኋላ ላይ it becomes an issue ነው ማለት ገባ ማለት አሁን በቀን 150 ብሎ እንትን ብሎ በኋላ ላይ ክራሽ ያረጋል ለምን የሰርቨርም ኪራይ ቀላል ነገርም ስላልሆነ ማለት ነው በጣም ውድ ነገር ከደህንነትም አንፃር ሊታይ ይገባዋል ሰዎችን ደህንነት ምን ያህል ይጠብቃል ሌላ የሰው ሚስጥርስ ምን ያህል ነው የሚጠብቀው የሚለው መታየት አለበት ያምናል ሌላ ደግሞ አንዳንድ ጊዜ በቃ ኦኬ ልንፈታላችሁ የመጣ ነው ሌላ ሶሻል ሚዲያ አፕሊኬሽኖች ገንዘብ አይከፍሏችሁም እኛን ከፍላችኋለን የሚል ነው አይደል አይ ይከፍሉናል ሌላ ሶሻል ሚዲያ አፖች እኮ ገንዘብ ይከፍሉናል እውነት ነው አይደል አንተና አዶናይ ቲክቶክ ላይ ገብቶ በሺዎች የሚቆጠር ዶላር ተከፍሎት ያውቃል የምናያቸው ናቸው ሶ እያወሩ ያሉት እነሱ ስለተወሰነው ክሬተር ነው ክሬተር ደግሞ ሲባል አሁን እነሱ ትልልቅ ክሬተሮች ሌላም ቦታ ላይ መከፈል ይችላሉ ትንንሾቹም ሆናችሁ እናንተም በቃ ላይቭ ሳገቡ ሰው ዶኔት ሊያረጋግላችሁ ይችላል ወይ ደግሞ በቻፓን በምንም ቲፕ ሊያረጋችሁ ይችላል እስቲ ነው አሁን እንዳልከው 100,000 ሰው እንትን ብሏል አይደለ ከ2 ወር ከ3 ወር በኋላ ሆፕፉሊ የሆነ ፐርፎርማንስ ሪፖርት አቅርበውልን ብናይ ጥሩ ነው አንዳንድ ጊዜ አዲስ ነገር እንዳመጡ አድርገው ሰውን የሚያጭበረብሩ ብዙ ስላሉ ትንሽ ስኬፕቲካል የሚያደርገኝ ነገር አለ አሁን አንድ የሆነ የታዘብኩት ነገር ልንገር የእንትን ላይ ዶንኪ ቲዩብ ላይ የኤአይ ኮርስ ተብሎ በ1700 ብር እየተሸጠ ነው እና ግራ ገባኝ አንድ ልጅ ገባና ኦንላይን ምንድነው ላይቭ ገባና ልጁ እሸቱ ይጠይቀዋል እና ተመዝግበሃል ለኤአይ ኮርስ ይለዋል ልጁ ደግሞ አይ ብር የለኝም 1700 ምን አላት ምናም ብሎ እሸቱ ይለዋልና ደነገጥኩኝ ጀስት ቪዲዮ እንደውም ሪከርድ አደረኩት ማለት ጆሮዬ ነው ልጁ በቃ አይ እኔ በቃ አልችልም ምናምን እንግዲህ የእንትን ተማሪ ነው አይ ወልቂጤውን የሆነ ዩኒቨርሲቲ ተማሪ ነው ከዛ በኋላ ጭንቅላቴ ውስጥ የመጣው የኛ ሀገር መንግስት ራሱ የኤአይ ዩኒቨርሲቲ በአለም ላይ የመጀመሪያው ለመሆን ጥረት እያደረግን ነው ብሏል የኤአይ ዩኒቨርሲቲ አለም ላይም የለም የኤአይ ኮርስ የምትለውም ነገር የሆነ ጀስት እንትን ካልሆነ ስካም ካልሆነ በስተቀር አለም ላይ የሌለ ነገር ነው ድጋሚ ደግሞ በአማርኛ ከፈለጋችሁ ደግሞ ብዙ ኤአይ ማለት እንዴት አድርገን እንደምንጠቀመው ቻትጂፒቲንም ይሁን ግሮክንም ይሁን ጀመናይም ይሁን ገብተን በምን አይነት እንትኖች ፕሮምፕቶች የፈለግነውን ነገር ማድረግ እንችላለን ሙዚቃ መስራት ከፈለገን ሙቪ መስራት የሚሉ ዩቲዩብ ላይ ፉል ኮርስ እያሉ እንዴት ኤአይን መጠቀም የሚሉ አሉና ሶ ዶንኪ ቲዩብ ምንድነው ኤአይ ኮርስ ሲል ምንድነው ሲለበሱ አልገባይ 1700 ብር ሰውን እየጠየቁ ምንድን ለማስተማር ነው ጀመናይ ላይ how like image of a person riding a horse ብሎ ለመጻፍ ነው የሚያስተምሩት because የለም ዓለም ላይ እና የሚጭበረብ ይሄ ዝም ብለው ገንዘብ የመሰብሰብ አይነት አባዜዎች አስተውላለው ላይክ ሶሻል ሚዲያው ላይ የሆነ አዲስ ነገር ሲመጣ የሆነ በቃ ሰው በደንብ ብዙ አያውቅም ብለው እንትን ማለት ነገር አለና እኔ የመጀመሪያው ፍርሃቴ ቲክቶክ ራሱ ቲክቶክን የሚመስል አፕሊኬሽን ፈጥራችኋል ፊቸሩ ወይ እዚህ ጋር ኮድ ላይኑ ወይ ምናም ብሎ እንዳይከሳቸው ፈራለሁ because it looks exactly like TikTok ሁለተኛው ደግሞ ይችላል ያንን ሁሉ ሎድ ተሸክሞ እንዳልኩ እኔ ስከፍተው ችግር አጋጥሞኛል ስለዚህ ተሸክሞ እንትን ማለት ይችላል ወይ ባጎችን ፊክስ ያያረጉ ቲም አላቸው ወይ ያንን ሁሉ መሸከም የሚችል ባንድዊድት አላቸው ወይ ሰርቨር አላቸው ወይ ሶሱም ሌላ ጥያቄ ነው ከዛ ደግሞ የክሬተር ፈንድ ያሉ ደግሞ ገንዘብ ክፍያ የሚለው ደግሞ ሌላ ጥያቄ ነው እሱም መመለስ ነው ያለባቸው እንግዲህ I wish them the best እኔ ዲሊት አድርጌዋለሁ I'm not going to go back ግን ያው ዋናው ለማንሳትም የፈለግነው ነገር ምንድነው እንዳልኩ በተለይ እዚህ ማህበራዊ ሚዲያ ላይ የሚታዩ ሰዎች ጥንቃቄ ያስፈልጋቸዋል ምናልባት አዶናይ እዚህ ነገር ላይ
እውቅናውን ወይ ደግሞ እንደው ምናልባት ትንሽ ገንዘብ ኢንቨስት ካረገ ነው ብዬ ነው የማስበው። ምክንያቱም ከቴክኖሎጂ ከትምህርት ጋር ስላለው ነገር ሲያወራ በራሱ አንደበቱ ተናግሯል ብዙ እንዳልሆነ ትምህርት ላይ እና ወይ እውቅናውን ተጠቅመውት እንግዲህ ነገሩን አሳምነውት እንደዚህ አይነት ነገር ውስጥ አስገብተውት ያለውን ዝና እንግዲህ እንደ መጠቀሚያ እንደ ካምፓኒ ሼር አድርገውት ገብቶ ሊሆን ይችላል። እንደዛም ነው የሚሆነው ሞስት ፕሮባብሊ። ነገር ግን አንተም እንዳልከው የተለያዩ ጥያቄዎች እየተነሱበት ስለሆነ ከደህንነት የሰውን ሚስጥር ከመጠበቅ አንጻር አንድ ጽሁፍ እንደውም እያነበብኩ ነበረ። ይህንን አፕ ልክ መጠቀም ስትጀምሩ እያንዳንዱ ሚስጥራችሁ እንግዲህ ለሚፈልገው አካል ይፋ ይሆናል እና ጥንቃቄ ልታደርጉ ይገባል የሚል አንድ ጽሁፍ አንብቤ ያለው። እነሱም ትክክል ናቸው ለማለት አይደለም፣ ጥንቃቄ ያስፈልገዋል ለማለት ነው። ስራው ዞሮ ዞሮ ከህዝብ ጋር የሚያያዝ ስለሆነ ትልቅም ቢዝነስም ስለሆነ በርካቶችን ሊጎዳ በርካቶችን ሊጠቅም የሚችል ስለሆነ እንግዲህ አሜሪካ እኮ ከቻይና ጋር እዛ አንገት ለአንገት ተናንቃ ቲክቶክን ስትረከብ ትልቁ ዓላማዋ ምንድነው? የሰዎችን ሚስጥር እየጠበቀ አይደለም በሚል ነው እንግዲህ ይሄን ነገር የወሰደችው ወደ ራሷ በራሷ ቁጥጥር ስር እንዲሆን ያደረገችውና ምን ያህል ከባድ እንደሆነ የሰውን ሚስጥር መጠበቅ ምን ያህል ክሬዲት ሊሰጠው ከገንዘቡም ከምኑም በላይ የኔ ሚስጥር ይጠበቅልኛል ወይ ነው። የምጭነው አፕሊኬሽን ስልኬ ውስጥ ገብቶ ምን አይነት ነገሮችን ከኔ ይወስዳል? ስልክ ቁጥሬን ኢሜይሌን ብቻ ነው የሚፈልገው ወይስ ሌሎችንም አፖች ያገኛል፣ ኮኔክት ያደርጋል፣ ሚስጥሮችን ይወስዳል፣ ሚስጥሮችን ለሌሎች አሳልፎ ይሰጣል የሚለው ሊታሰብበት ይገባል። እንዳልኩ ገና እንግዲህ ሳምንት አልሞላውም ይሄ አፕሊኬሽን ይፋ ከሆነ ግን የተለያዩ ጥያቄዎች የተለያዩ ፍርሃቶች እንግዲህ በተጠቃሚዎች ዘንድ እየተነሱ ነው፣ በባለሙያዎች ዘንድም እየተነሱ ነውና አፕሊኬሽኑ ጥርት ባለ መልኩ ነው እንግዲህ ድርጅቱ የአፕሊኬሽኑ ይሄን መተግበሪያ ይፋ ያደረገው ድርጅት ጥርት ባለ መልኩ ምላሽ ይሰጣል። ከዚህ ከግርግሩ ከማስታወቂያው እና አዶናይ ከሚሰሩት ማስታወቂያ ከገንዘቡ ጥቅም ውጪ ጥርት ያለ ነገር ምላሽ ይሰጣል የሚል እምነት አለኝ። እንግዲህ የዛሬው ውይይታችን ይህንን ይመስል ነበረ። ማንሳት እፈልጋለሁ የምትለው ነገር ካለ እንግዲህ እስኪ ማንሳት ትችላለህ። በእኔ በኩል ግን ረጅም ሰዓት ነው ሁለት ጉዳዮች ላይ ያነሳ ነው። አድማጭ ተመልካቾቻችንም እዚህ ላይ ሀሳብ ካላችሁ ሀሳባችሁ ልታደርሱን ትችላላችሁ። እያንዳንዱ የምንሰራቸው ነገሮች ነገ ላይ ምን አይነት ነገር ይዞብን ይመጣሉ ነው። አሁን ሁለቱም ዛሬ ያነሳናቸው ሀሳብ አንደኛው ይዞ የመጣውን ነገር ተመልክተናል፣ ይዞ የመጣውን ግርግር። ይሄኛው ደግሞ አዲስ ነገር ነው። ወደፊት ይዞ የሚመጣው መልካም ነገር ካለ እሰየው ይበል የሚያሰኝ ነው። ለሀገራችንም ለተጠቃሚዎቹም ጥሩ ነገር አለው። ነገር ግን ደግሞ መጥፎ ነገሩ እስካሁን ነገር እየታየ አይደለም። አንዳንድ ሰዎች ጥያቄያቸውን እያነሱ ነው። ወደፊት ደግሞ አንተም እንዳልከው ነው አፕሊኬሽኑ የራሱ የሆኑ ችግሮች አሉት። ዳውንሎድ አድርገው ነበር። ከዛ በኋላ እንግዲህ ኢንተርኔት እያለ ከኢንተርኔት ጋር ኮኔክት ማድረግ አልቻለም። የራሱ የሆኑ ጥያቄዎች አንተም ራስህ እንደተጠቃሚ የራስን የሆነ ጥያቄ አንስተበታልና ወደፊት ደግሞ በርካቶች ይሄንን አፕሊኬሽን መጠቀም ሲጀምሩ የተለያዩ እንቅፋቶች ምናልባትም እንግዲህ ይሄ አፕሊኬሽን ቀጥታ ከቴሌብር ጋር የሚገናኝ ከሆነ ከቻፓ ጋር የሚገናኝ ከሆነ የቴሌብርህን አካውንት እንዴት ፕሮቴክት ልታደርግበት ትችላለህ? አትችልም። ቀጥታ ሊያገኙብህ ይችላል ወይ? በዛስ ምዝበራ ሊፈጸምብህ ይችላል አይችልም የሚለው የራሱ የሆነ ጥንቃቄ የሚፈልግ ነውና ሁሉም ላይ ምላሽ ይኖራቸዋል ብለን እናምናለን። አድማጭ ተመልካቾቻችንም እንግዲህ እዚህ ላይ ያላችሁን ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። የተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርገን እናመሰግናለን። የዛሬው ፕሮግራማችን ይህንን ይመስል ነበር። እስኪ ጨርሳል ብዬ ነው ይቅርታ። እንግዲህ ጨርሻለሁ እኔ እንግዲህ አድማጭ ተመልካቾቻችን ፕሮግራማችን ይህንን ይመስል ነበር። እየተከታተላችሁን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። ይህን ቻናል ሰብስክራይብ ሳታደርጉ ነው እየተከታተላችሁ ያላችሁት። እባካችሁ 806,000 በላይ ቤተሰቦች አሉን። ይህን ቤተሰብ ተቀላቀሉና እንግዲህ
የዕለቱ የምንለቃቸው መረጃዎች እንዲደርሳችሁ አድርጉ። እናንተም ተሳታፊ የምትሆኑበት በቅርቡ የላይቭ ስርጭት የምንጀምር ይሆናል። የተለያዩ ፕሮግራሞችንም እንግዲህ ወደ እናንተ ለማድረስ ዝግጅታችንን እየጨረስን ነው። አሁን ግን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እስኪ መጨረሻ ላይ የምትለው ነገር ካለ እድሉ ልስጥና አድማጭ ተመልካቾቻችን ተሰናበትልኝ። እሺ ምንም መጨረሻ የቀረኝ ነገር የለም። መልካም የስራ ሳምንት፣ የጾም ሳምንት ለሁለቱም የእምነት ተከታዮች ሆነላችሁ ማለት ነው። በሚቀጥለው ሌላ ደግሞ ፕሮግራም እስክንገናኝ ሰላም ሁኑ። ከኔ በኩል መልካም አድማጭ ተመልካቾቻችን ቆይታችን ይህን ይመስል ነበረ። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ